ሰላም ሰላም የሀገሬ ልጆች ሰላም ናችሁ? እኔ ሰላም ነኝ። በያላችሁበት ዳርቻ ዓለም ሰላማችሁ ብዝት ይበልልኝ እያልኩ ያና እህታችን ድምፅ ልሆን ነው የመጣሁ። ምክንያቱ ልጆች አሉኝ፣ እኔም ሴት ነኝ። በዚህ ሰዎች የሚዳረግ ያለ የሀና ህይወት መታደግ ማለት የብዙ ሴቶች እጣ ፈንታ መታደግ ማለት ነው። የሆነ ሆኖ ኢትዮጵያዊ ሆኖ ሰው ለሰው በሽፍታ ምናምን ተብሎ ለሴቶች በተለይ የሚገፈተሩ ያሉ ተይዘው ወደ ህግ ለመቅረብ የሷ ህይወት ካለ ደግሞ መታደግ ቶሎ ብለን መድረስ አለብን ብዬ ነው። ምክንያቱ የሀና ህይወት መታደግ ማለት የብዙ ሴቶች የሚወጣ ያለ መረጃ ብዙ ነው። ብዙ ሴቶች ነው ታግተው ያሉ፣ የት እንደሆነ እኔ እንጃ። ግን በቲክቶክ በየፌስቡክ ሳይ በጣም ነው የደነገጥኩ። በጣም ያስደነግጣል። እህታችን ደግሞ በህይወት እንድትገኝ ተስፋ አደርጋለሁ። በጣም ነው የተደነገጥኩ እውነት። በፌስቡክ እንጃ በቲክቶክ ይሁን እንጃ የት እንዳየኋት በጣም ነው ያስደነገጠችኝ። እና ፈጣሪ ለእናቷ ለአባቷ ለልጇ ይታደጋት እና እመቤታችን ከሷ ጋር ትሁን። የሁላችን ጸሎት እናድርግላት። በጣም ያስደነግጣል። በጣም የሀገርህ ልጅ ሆኖ የሀገርህ ወንድ ሆኖ እንደዚህ ሞታ ብሎ ለቤተሰብ መርዳት ማለት በጣም ከባድ ነው። የማይወጣ በሰላ ነው። እውነት ለመናገር በጣም ያሳዝናል። በጣም ሀዘን በሚባል አይደለም የሚገለጽ። የሞት እኮ ሞተ አይመለስም። እንደዚህ ስቃይ ያለው ሀዘን ግን በጣም ይደብራል። ካለች በህይወት እህቶቼ ወንድሞቼ ካያችሁባት ካለሽ በህይወት እናት አላችሁ። እናት ከሌላችሁ እህት አላችሁ። ልጆች ልትወልዱ ነው። ለልጆቻችሁ እባካችሁ በህይወት ፍቱትና ገንዘብ ከፈለጋችሁ ገንዘብ ጠይቁ። ችግር የለውም፣ ያልፋል። ኢትዮጵያ ሙሉ 50,000 ሰው እየጠበቀ ነው ያመሸ። በጣም ነው የደነገጥኩ። እኔ አላውቅም ነበርኩ ሞታለች የተባለ ከሁለት ቀን በፊት ምናምን ፌስቡክ እየዘራየሁ በጣም ነው ያዘንኩ። ወደ ሀገራቸው ስትመለስ ሲል ፌስቡክ የተዘዋወረ ፎቶ ሳይ በጣም ነው የደነገጥኩ። እና አሁን ተመልሼ ደግሞ አለች በህይወት የሚል ብዙ በቲክቶክም በፌስቡክም እየዘራ ሳገኘው በጣም ደንግጫለሁ። በጣም አውቃለሁ በየመን ነው የመጣሁና ብዙ ስቃይ ሰላም ጊዜ ነበር፣ እንዳሁን አልነበረም። ሰው ለሰው ሮሮ ነበር። አሁን ስሰማው የሚመጡ ልጆች ግን በጣም ያስደነግጣል። እውነት በጣም ነው የሚያስደነግጥ። በጣም መንገድ ላይ ብዙ የሞተ ሰው ነው የምታየው። ብዙ ጭንቀት፣ ብዙ ህመም፣ ብዙ ነገር የምታይበት ወቅት ነው። እዚህ የሚመጣ ደግሞ የሀገራችን ያሉ ወንዶች ናቸው። በሌላ ዜጋ አይደለም የከፋን ያሉ ብዙ ሴቶች ታመው መጥተዋል፣ አብደው መጥተዋል። እዛ የቀሩም አሉ፣ የሞቱም አልጠፍቱ። እኔ የቀን እንደ አበባ ሀጎስ የምትባል ልጅ ናት። ከ2 ዓመት በፊት ጠፍታ ቀረች። የት እንደጣለት አንድም አያውቅም። የት እንደሄደች አንድም አያውቅም። መጣ ተባለ፣ የት እንደሞተች ራሱ አናውቅም። እና የሀና ህይወት መታደግ በሸፋቱ ብዙ ሴቶች መታደግ የብዙ ህይወት መታደግ ነው የሚመስለኝ። ካየሁት መረጃ ከሰማሁት መረጃ በፌስቡክ እና በቲክቶክ የሚያወሩት ሲሰማ በጣም ነው የሚያስደነግጥ። በጣም ክፉ። እኔ የመጣሁት ዘመን 2010 ነው። ስለዚህ ያ ጊዜ
ጦርነት የየመን እንጂ ያን ያክል የሚያስደነግጥ የሌላ ዜጋ ነው የምንፈራ የነበርን እንጂ የሀገራችን ወንዶች በጣም የሚንከባከቡን የሚወድን የሚያከብሩን ነበሩ እንጂ መውደቅን መግደልን መሞትን አልነበረም። የሀገራችን ልጅ ሞት አልነበረም። እውነት ለመናገር በጣም ሩሩ ወንዶች በጣም ሩሩ ሴቶች ከኛ ጋር የመጡና እንደዚህ ያየ ሰው አሁን ተቀይሮ መሆን አያውቅም። እህታችን ሀይና ደግሞ እግዚአብሔር አምላክ ይጠብቃት። የሁላችን ጸሎት ይሁን። ቤተሰብም ይሁን ያ ሁሉ ሚዲያ ይሰራል። ሁላችን ድምጽና ከፍነብ በተለይ ሴቶች ለራሳችን ነው። አንድ ብሔር ለአንድ ብሔር መጣላት ሳይሆን አንድ ሰው ለአንድ ሰው ጭካኔ ነው። ሀገር አይደለም ብሔር አይደለም እንጂ የህይወት ጉዳይ ነው እንጂ ዘር በዘር ምክንያት በሌላ ምናምን ወሬ ብቻ ነው። የትኛውም ሀገር ጥፋተኛ ሰው አለ፣ እውነተኛ ሰው አለ። አማራ ስለሆነ ትግሬ ስለሆነ ኦሮሞ ስለሆነ ወደ ብሔር አንግባ። የህይወታችን መታደግ ለሴቶች ያለን ስብዕና በተለይ ሴቶች ሁላችን ቪዲዮ ሰርተን ይሁን እና ጫናንቀው ሚዲያም ይሰራል። ቤተሰብ አያችሁ የሚጠረጠር ሰው ካለ ድረሱላት ቶሎ ብላችሁ፣ ካለች ከሌለች ደግሞ ዲኤንኤ ምርመራ አድርጉ። እንደዚህ ስቃይ ያለው ሀዘን አያተኛም። ፈጣሪ ከሷ ጋር ይሁን። ያሬ አለው እንድትለኝ ሀና እየጠበቅኩ ነው። አማርኛ ልችልም ግን በቃ ከስንታዊ ሆነ ነው የወጣው ያለ። አንዳንድ ሰዎች ደግሞ የጸብ የሚፈተፍቱ አሉ። የፍትፈታ ወይም ጸብ ለመፈለግ አይደለም፣ የህይወት መታደግ ስለሆነ ወደ ጸብ ከንተ ከማለም አንተ እንደዚህ አንተ ሳምሬ የምትባለ በጣም ነገረኛ ናት። በጣም እንደዚህ ሴቶች አይደሉም ድምጽ የሚሆኑ። እስኪ ህይወት የምታገኙ በብርም ቢሆን ይከፈላል። ትውጣ ተደራደሩ። እኔ ማውቀው ነገር የለም። በቲክቶክ ዝም ብዬ በብሬክስ ገባሁና ዝም ብዬ ሰማሁት፣ አዘንኩ፣ ወጣሁ። እና እህቶቼ ወንድሞቼ ለራሳችን ነው ስሜታዊ ሆነን ለሰው አንጉዳ። ለሰው በዘር በሃይማኖት አይደለም እንጂ ህይወት ጉዳይ ስለሆነ በህይወት በሚመጥን መንገድ ድረሱላት። ካለች ከሌለች ደግሞ በህይወት ከሌለች ደግሞ ዲኤንኤ ምርመራ አድርጉ። የሚፈለግ እርምጃ መውሰድ አለባችሁ። ያን ህይወት መታደግ የብዙ ሴቶች ህይወት ማትረፍ ነው። ብዙ ችግር አለጠ መንገድ ላይ ፈጣሪ እኔ እንጃ ምን ብዬ ላስረዳችሁ። ያ መንገድ ሸፋቱ መጥፋት አለበት። ያ መንገድ በሀገራችን ወንዶች በመንግስትም ሊሆን ይችላል፣ የአገር ቤት ሊሆን ይችላል። የሆነ ይሁን ያ መንገድ ያሉ ሸፋቱ መውጣት ሀቅ መናገር አለባቸው። ህይወት አጥፍተው የት ሊሄዱ ነው? ወደ የት ሊሄዱ ነው? እና ጨካኝ ናቸው። እንደ ሚዲያ የምናገረው ቀልድ አይደለም፣ ሽፍታ ነው። ስለዚህ ቀስ ብላችሁ ለቤተሰብ የሚያስተላልፈው መንገድ በውስጥ ልጃችሁ ፈልጉ። ልጃችሁ ካውጣችሁ በኋላ ነገር ፍለጋ ካለ በኋላ ምትፈልጉ ካለ አሁን የህይወት እደጋ ስለሆነ የሚዲያ ሰዎች የሆንን ድምጻችን ከፍ እናረግ። እኛም የምናርገው ሌላ ሀና የምናርገው ነገር የለም። የሚዲያ የምናገረው ለማን ያ መንገድ ያሉ ሸፋቱ በህግ እንዲያዙ ይጠቅማል እንጂ ለሀና አያታድጋም። ስለዚህ ሀና መታደግ ያለባችሁ ቤተሰብ ነው፣ ሽማግሌዎች ናቸው። በደንብ ስሩለት። ስሜታዊ ማረግ ሳይሆን በብር ተደራድራችሁ በህይወት ካለች ምትሉ ከሆናችሁ
አውጧት ነው ምለው። የራሴ መልእክት ነው። ከሰማችሁኝ እንድትሰሙኝ እንድትረዱኝ ተስፋ አድርጋለሁ። በዚህ ቪዲዮ በሰላም አለች የሚል እመለሳለሁ። የአሁኑ ፕሮግራም የሀና ነበረ። ሀና እህታችን በህይወት ግን የሁላችን ጸሎት ይሁን። ያውን የነበረ ግን እንዳይበዛባችሁ በጣም ነው ያዘኑ። በጣም ነው ስሜታዊ የሆንኩና በሌላ ፕሮግራም እስከምንገናኝ ባይ